የረመዳን ማስታወሻዎቻችን ጾሙ ዋስትና የሆነ ዋስትና ይዘናል። አፍጥር የሆነ መንዲ የሆነ ቤት ሄደን እንበላለን። ጾም ላይ ካያው እንችልበታለን እኮ አበሻና ሁሉ ያበልቶ እና የሱልጣን ውሃ ነገ ሌላውን የሱልጣን ውሃን ማዕቃት የለም ነው። ይሄን ማወቃችሁ እኮ የገረመኝ ነው። ይኸውልህ አሁን እንደ ክርስቲያን ሱልጣን ማለት ይኸውልህ ከተማ ውስጥ ይሄን ያህል አረዳ ይይዝና ውሃ ይሞላታል። የማይቋረጥ የሱልጣን ልማድ ሱልጣን ውሃ ልክ አላሁ አክበር ሲል ሱልጣን እና በእጅ ነው የሚሰጥ ትንሽ እንደዚህ በእጅ እንዲህ ነው የሚሰጥ። አሁን ከተማ ውስጥ አንዱ ከለር የሱልጣን ውሃ በልቶ የሚያንቀላፋ በልቶ እንደየዘመው በልቶ ኩስስ የሚለው አሉ። ግን ሰይጣንንም ሞት ስለማትችሉ ሰው መሆኑ ሳዋጣ ይቀርባል። ሰብሰብ ባርጎ ልትገዛ ማድረግ የረመዳን ማስታወሻዎቻችን እንደቀጠሉ ናቸው። ከትውስታችን ከማስታወሻችን ከወዳጅ ከዘመድ ከሰነድ ከጎረቤት እየገለጥን ከባልደረባ ጭምር የምንጋራበት የምንተዋወስበት የምንገልጥበት የምንገለጥበትም ብዙ ገጾቹን የረመዳን አልኩት እንጂ መጠሪያው እንዳልኳችሁ የኩዳዴና የረመዳን ማስታወሻ የኩዳዴና የረመዳን ወግ የኩዳዴና የረመዳን ጉዞ እዛ ውስጥ ያሉ መንፈሶች በሙሉ ማስታወሻዎችና ትውስታዎቻችን የሚገለጡበት ነው። ይህ የጾሙ ወይ ደግሞ የረመዳኑ ማስታወሻ መንፈሳችን የተነቃቃ ነው። እንደምታዩት በልቶ የሚያንቀላፋ በልቶ የሚጀዝበው በልቶ ኩስስ የሚለው ሰውነታችን ስል አካላችን ብቻ ማለት አይደለም። እሱም ቢሆን በተሻለ ከበላው ይልቅ አሁን ይሄ የምታዩት እንደነቃ አማኝ ናችሁ ብዬ አስባለሁ። እሱ ሰውነታችን በተለይ መንፈሳችን ሰውነታችን የሚገለጥበት ነውና እንደ ሃይማኖት ሰባኪ ሳይሆን ባለፈውም እንዳልኩት ሁሌ ስነሳ እንደምለው የሆነን ሃይማኖት ወክለን ሳይሆን እንደ አንድ አማኝ ዜጋ የትኛውንም ሃይማኖት ውስጥ ያለ ግን ዝም ብሎ አንድ አማኝ ዜጋ ለሃይማኖቱ ጥብቅና የማይቆም ማለት ሃይማኖቱን ሰባኪ ነኝ የሚል የሃይማኖቱን ውክልና ወስዳለሁ ምልክት ነኝ የሚል ሳይሆን እንደ አንድ አማኝ ዜጋ ትንሽ ሞራል የሚገደው ዜጋ በዚች በጾም ወቅት ሰብሰብ ብሎ ማስታወሻውን የሚገልጥበት ትውስታውን የሚያጋራበት ያንን መልሶ የሚቆሰቁስበት መተዋወሻ ነው። መተዋወሻ ይባላል። እንደዛ አንተ ድሬዳዋ ላይ ስለሆንክ ታውቃለህ ይላሉ ብዙ ሙስሊሞች። እንደዛ ወደ ቀልባችን ወደ ነፍስያችን የምናይበት ነው ይባላልና ዛሬም መግለጣችንን እንቀጥላለን። ስለ ረመዳን ሲነሳ ወይ ደግሞ ስለ ጾም የትኛውም ጾም ሲነሳ በተለይ ያው ረመዳኑ ምንድን ነው የሙስሊሙ ጾም ይሁን እንጂ በጋራ የሁለቱ ክርስቲያኑና የሙስሊሙ መገለጫን ሁለቱንም የያዘ ነው። ረመዳኑን ብቻ ራሱ እንኳን ነጥለን ብናየውና ብዙ ላወራው የምችለው እንዳልኳችሁ ከሃይማኖቱ በላይ ስለ ሰውነት ሞራልን በብዛት ላወራበት ከምችልበት ጉዳይ አንዱ ይሄ የረመዳን ወቅት ላይ ያለውን ጉዳይ ነው። በንቃት ካየ ነው ሁሉም አይኑን ገልጦ ካየ ብዙ የሚታይ በረከት ውስጡ አለና ሸይጣን ታሰረ ይባላል። ሸይጣን ታሰረና እንደዚህ ተሰባሰብንና እንግዲህ ሁሌ ባለፈውም ስነሳ በጦርነት ውስጥ ያሉ በግጭት ውስጥ ያሉ ሰዎችን እናስባቸው። 90% በላይ አማኝ ያለበት ሀገር ላይ እንዴት እንደዚህ ከእምነት ከሌለው ሰው የከፋ መገለጫ ተላበሰን የሚለው ሁሌ መጠየቅ ያስፈልጋልና ሰይጣን ታሰረ ሲባል ዳግመን ከምናነሳው ጉዳይ አንዱ እሱ አይደለ? ሰይጣን ታሰረ ምን ማለት ነውና የታሰረ ሰይጣን እንግዲህ የሚያደርሰው ጉዳት ወደ አንተ ወይ ደግሞ ሰይጣኑ ፈልጎ ወይ ደግሞ እኛ ሰይጣኑን ፈልገን በመጠጋት ይወሰናል ማለት ነው። ወይ ደግሞ ሰይጣኑን ለመጠጋት መፍቀዳችን ታሰረ አልታሰረ የሚለው ክርክር ውስጥ መግባት አንተ ሰይጣን ለመሆን ወይ ደግሞ የታሰረውን ሰይጣን ለመተካት ባለ ፍላጎት ይወሰናል ነው የሚባለው በዚህ ጊዜ ውስጥና ጉዳቱም በታሰረው ልክ የሚያደርስብህ ወይ ደግሞ በዚህ ወቅት የታሰረ ሰይጣን ወክለው የሚጫወቱ ሰዎች ሬንደር እናያለን አይደል? በውስጣችን ብዙ ጊዜ ከዚህ መንፈስ ርቀን ስለምንቆይ ታሰረ እንደ ሰይጣኑ ታሰረ አልተባለም እንደ የሚያስብሉ ተግባሮችን ልናይ እንችላለንና ራሳችን ፈቅደን የምናስረው ነው እንጂ ሰይጣን አይደል? ሌላ ጊዜ ብትፈቅድም ትንሽ ትግል የሚፈልግ አሁን ግን ትንሽ ከታገልክ ማድረግ የምትችለው ነውና በዛው ሰይጣን ለመሆን የሚደረጉ እንቅስቃሴዎች ሬንደር ይኖራሉ። እነሱ ጉዟችን እንዳያደናቅፉት ያስፈልጋል። ግን ያው እንዳልኩት ቀልብያችን ላይ ጉዳት የሚያደርሱ ይመስላል። ግን
እንግዲህ ከተፈታ ሰይጣን ያነሰ ከሰውም የማይወዳደር አቅም ስላላቸው እንግዲህ በሰይጣን ማሊያ የሚጫወቱ አሉ። ግን ሰይጣኑንም መሆን ስለማትችሉ ሰው መሆኑ ሳዋጣ ይቀርባል። ሰይጣን ቦታ ላይ ራሱ ሰይጣን ስላለ ማለት ነውና እንደ ጥቅል መልእክት እንደ መነሻ ብናየው ይሄ ከጾሙ ጥቅም ባሻገር እንግዲህ በጾሙ ስለመጠቀም ማሰብ። በጾሙ ስለመጠቀም ሲባል ምን ማለት ነው? በጣም ብዙ ማለት ነው። ለምሳሌ የጀመርነው ጉዞ አንዱ ራሱ ነውና ስለመጠቀም፣ ሌሎችን ስለመጥቀም ባለፈው አንስተናል። እኛ የምንጾመው ዋስትና የሆነ ዋስትና ይዘናል። አፍጥር የሆነ መንዲ የሆነ ቤት ሄደን እንበላለን። ቤት ከደበረ ወይ ደግሞ የሆነ ሰው ጠርቶሃል። እሱ ብቻ ሳይሆን የምንጸልይበትን የምትገድፍበትን ምግብ ብቻ ሳይሆን የምትገድፍበትን ቦታ ሄደ የምትጸልይበትን መግሪብ የምትሰግድበትን ተራ የምትሰግድበትን ቦታ ሁሉ ታውቀዋለህ። ወር ሙሉ ፕሮግራምን ልታውቀው ትችላለህ። ግን በምን እንደሚያፈጥሩና የትኛው መስጊድ እንደሚያፈጥሩ የማያውቁ ዜጎች አሉ። ዓለም ላይም ሀገራችን ላይ በግጭት ውስጥ ያሉና ማሰብ አለብን። ከወዳጅን ይልቅ አንደበታችንን መንከባከብ ያስፈልጋል። ጾም ላይ ካያው እንችልበታለን እኮ አበሻና ሆዱ ያሏል ፕሮፍ እና እናቅበታል ይባላል። የሆኑ ሰዎች ደግሞ አያውቁበትም አበሾች እንዲሁም ስለ ሆድ ይላል። እኔም ነጮቹን የጄዛ ዲሽ ቴብል ሞልተው ሲበሉ ሳይ አበሻ ምግብ ይበላል የሚባለው እንዴት ነው ብዬ እላለሁ። እሱ ምርምር የሚፈልግ መሆኑን እንደተጠበቀው ነው። ፕሮፍ የሚሉት እንደዛ ነው። ተመራምሬ ያለው ለዩኤን ምናምን የሆነ ጥናት ሰርቻለሁ ነው የሚሉትና አበሻና ሆዱ ነው የሚሉትና እኔ ባላገኘውም ግን ለማንኛውም በጾም ውስጥ ግን የምናየው ነገር አለ። የሆነ ምግብ ብዙ የሚበላ ይመስላል፣ አትበላውም። ግን ብዙ ምግብ ላይ ኢንጆይ ማድረግ አለ። እሱም ክፋት የለውም። ለአንደበት አብስቶ ማውጣትና ለአንደበት መደገስ ማለት እንግዲህ ትንሽ አይደል ከነፍስ እንደዚህ ከባድ ነው። ነፍስን ሰብሰብ አድርጎ ለነገር እንድትገዛ ማድረግ። ለምሳሌ ማንበብ ሊጠይቅ ይችላል። መጸለይ አለብህ፣ መንከባከብ አለብህ። በፍጹም ከሚያጓጉ ጉዳዮች ሁሉ መታቀብ ስላለበት ምናልባት በረሃባችን በጥማታችን የተራቡና የተጠሙትን እናስብ። ሁሌ የምንለው ነው። ስለ ሰላማችን የቻልነውን የምናዋጣበታል። ሰላሙ የደፈረሰው ወደሆነ አካል መጠቆም ይቻላል። ግን እኛ ያላዋጣነው ብዙ ነገር አለ። ለምሳሌ መቼ ሀገር በተአምር ላይ የቆመችው ሲባል እኛ ይገባን ይሆናል። ግን ካልገባህ ቢያንስ ሰር የገባቸውን ከማጣጣል ማዋጣት እንዲያው እሱን ተገቢ ነው ብዬ አስባለሁ። ትዝ ይልሃል እንትንም እኮ ሰንበቴ ቤት ወይ ደግሞ ሰንበቴ ቤት ይርቃል። እንዲያው የነጋዴ ልጅ ነበርኩ ቢባል እንኳን ሄጃ ቃል ሰንበቴ ቤት ግን ማህበር አይደለ ማህበር ጽዋ ሲኖር በዚህ በኩል እነ ትየሸግ ያሉ፣ በዚህ በኩል እነ ቦጋል አሉ እና አባገር ያሉ ሌሎችም ጋር ማህበር እንዲያው ደርሰን አሁን ሃይስኩል ገብተህ ምናምን ትሄዳለህ። ሾልከ ከቤት ምናምን ወይ ቤት መጥቶልህ ታስታውሳለህ። የማህበር ቤት አሁን ምስር እና አዎ የሆነ ማለት ምንድነው የሆነ ቀን ስለተጨመረበት ብቻ አይመስለኝም። እሱ ሌላ ጊዜ ለምን ማንበላው በቃ ወሰት እኮ አበላው ይለቃ እና እንደዚህ አይነት ነገሮች አሉት። እና ይሄ አሁን በቴምሩ መሰል ነው እንጂ ወደ ግራ ወደ ቀኝ እያልን ብንፈልግ እያንዳንዱ ተደብቀን የምናደርጋቸው ነገር ቤተሰብ ሀይ ብሎ ሊያስቆም የማይችለው ለምሳሌ ሆያ ሆዬ ዩኒቨርሲቲ ገብቼ እኔ ምናልባት ዩኒቨርሲቲ ነሽን ተወውና ምናልባት ዩኒቨርሲቲ መገባበት እድሜ ጥቂት ዓመታት ሲቀረው ድረስ ወይ ሃይ ስኩል እስካለሁበት ጊዜ ድረስ ሆያ ሆዬ እንል ነበረ። አበባ ስለን እናዞር ነበረ። አሁን ወደ ሃይማኖት አንድምታው ምናምን የምትሄድ ከሆነ ሌላ ነገር ነው የምትጎረጉረው። ኢቨን ሃይማኖቱ ማድረግ የማይችላቸውን ነገሮች ሊሆን ይችላል ምናልባት ያ እየፈጠረ የነበረው። ደመራ አንቀርም። ዩኒቨርሲቲ ገብተንም ጥምቀት ምናልባት ጥምቀትና ደመራ በፍጹም የማይቀሩ ሴሪሞኒዎች ናቸው እና እነኚህ በዓል የሃይማኖቱ ጉዳዮች ናቸው። እዛ ውስጥ ማንገባው ለምንድን ነው? እንደዛ አትዩን የምንለው ይህን እንዳይነጥቁን ነው። ይህንን ግን አንዳንዴ ደግሞ አሁን ካየ ሃይማኖቱን ተሸርሽሮ ይህን መስጠት የማይችሉበት ደረጃ ላይ ደርሰዋል። እስልምናና ክርስትና ቢያስቀጥሉት ሞር ለኢትዮጵያ ይጠቅመ ነበረ። አይዶን ኬር ነው። ለምሳሌ አንተ ወያው የተላለ እንትን እኮ ስለ ዘመነ ዮሐንስ እንትን ብሎ ዘመነ እንትን መጣ እያልከ ምናምን መስቀሉ ሲወድቅ ምናምን ልትለኝ ነው። እኔ በንጹህ ልቤ ነው በቃ ያልኩት። ጓደኞቼ ወገኖቼ ዛሬ ጥምቀት ያከብራሉ። ልክ ጥምቀት ሲደርስ ሽክንልና ልብስ ነው ምናምን ደመራ ሲለኮስ መሄድ ምናምን አበባ ማዞር ምናምን ፋዘሬም ሊያስቆመኝ አይችልም ማለት ምናምን። ግን አንዳንዴ ትርጉሙ ሌላ ያልተገለጸ ትርጉም ያለው ከፍ ያለ ነገር ማንነታችን ውስጥ አለ ብዬ አስባለሁ። የሱልጣን ውሃ ነገ ሌላውን የሱልጣን ውሃን ማዕቃት የለምና ሱልጣን ማለት ይኸውልህ ከተማ ውስጥ ልም ያለ አራዳ ነው። በቃ ቁጥር አንድ የምትለው አራዳ ነው።
የጨሰ ልጅ አይሰማህም። ዓመት ሙሉ ምንም አይሰማ የአስፓልት ዳር አራዳ እና ገበያ ዳር ነው የተወለደው። ቤታቸው ገበያ ዳር ነው አስታውሳለሁ። ዓመት ሙሉ ከተማዋ ሲያንቀጠቅጥ ነው የሚውለው። ጾም ልክ የገባ ቀን መጀመሪያ ስርዓት የሚይዘው ሰው እሱ ነው። እና የመጀመሪያ የሚያረጋት ነገር እንደሆነ ታውቃለህ? ወንዴ ያስታወሰኝ እና እኔ ገረመኝ። ግን መስጊድ ውስጥ የምናየውን ጉዳይ ማውራቱ ነው ጨምሮ እና ወር ሙሉ 2 ሊትር ሃይላንድ ውሃ ዕቃ አሁን ሰው የታሸገ ውሃ ነው እንደ ኩራት እንደ ሀብት ምንጭ የሚታየው። ያችን 2 ሊትሯን ባዷን በተለምዶ ሃይላንድ ምንላት ዕቃ የውሃ ማሸጊያውን ዕቃ 2 ሊትሯን ይይዝና ውሃ ይሞላታል። ውሃ የሚሞላው ግን በወይራ አጥኗት ነው እንትራን ዕቃዋን። ይሄ እንግዲህ 30 ቀን ሙሉ የማይቋረጥ የሱልጣን ልማድ ነው። 30 ቀን ሙሉ በእሷ ውሃ ሞልቶ መስጂድ ይዞ ይገባል። እንግዲህ አሁን እንደ ይዞ ሲሄድ ነው ያዩት ማለት ነው። ምን ሊያደርግ ነው የሚወስደው የሚለው ነው። እና እኔ ደግሞ መስጊድ ውስጥ ተገኝቼ ስለማቅ የሱልጣን ውሃ ልክ አላሁ አክበር ሲል ሱልጤ ግፊያ ሰው ለቴምር ነው የሚጋፋር እና በእጅ ነው የሚሰጥ። ትንሽ እንደዚህ በእጅ እንዲህ ነው የሚሰጥ እና እሷን ትጠጣለህ። የሱልጣን ውሃ ይባላል። እና አሁን ከተማ ውስጥ አንዱ ከለር የሱልጣን ውሃ ነው። 2 ሊትር ናት። ወር ሙሉ አጥኖ በወይራ አስበዋል። እና እቺ ሌላ የረመዳን ትዝታን አስታወሰ። የሱልጣን ውሃ የምትል ርዕስ ነበረች ያስታውሳለሁ፣ ያሰለሙኝ መጽሐፌ ላይ። እንደው ከቴምሩ ጋር እያይዘን እንደው ልብ የማንላቸው ታምራትን ማውጣት እንችላለን ከዚህ ወራት ውስጥ ወይ ደግሞ ከዚህ ረመዳን ወር ብዬ አስባለሁ። የኛ ብቻ የሆነ አይደለ። አንዳንዴ ያለ በእርግጥ አሁን ወደ እስራኤል ለመሄድ ፍልስጤምና እስራኤል ታሪክ እናነሳለን ራሱን ችሎ። ለምሳሌ ዘ ሆሊ ፋየር የሚሉት በሙስሊሞችና የክርስቶስ ቀብር ቁልፍ የሚይዙት ሙስሊሞች መሆናቸውን ታውቃለህና ባለፈውም ሳነሳ ነበረ የግብፅን ታሪክ ታሪክ ስኩዌር ላይ። ግን እንደዚህ አይነቱን ለማሳያዎች እያሉ ግን እንደዚህ ያሉ ጉዳዮች አሁን የኛ ሀብት ብቻ የሆኑ የኛ ኢትዮጵያ ውስጥ ያለን የሁለቱ ሃይማኖቶች ጣፋጭ እውነት ሆኖ የቀረ ያለ ይመስለኛል። ይሄ ጣፋጩ ወርና ጣፋጩ ቴምር የሚገልጸው እውነት ያለ ይመስለኛልና ጣፋጩ ቴምር ያጣፈጠው እውነት አለ፣ ህብረት አለ፣ ማንነት አለ። ሁሉም እስላሙ ክርስቲያኑ ስለዚህ ፍሬ ወይ ስለ ጣፋጩ ብቻ ሳይሆን ከሆነ ወዳጃቸው ስለሚሰጣቸው ቴምር ታሽጎ ይመጣ የቴምር ስጦታ ይኖርሃልና የየራሳቸው ጣፋጭ ታሪኮች አሏቸው ብዬ አስባለሁና ይሄ ምናልባት ወደፊት እንደ ቢሮአችንም ስንሰበሰብ እንደው ምን ትዝታ አለህ ከረመዳን ብለን ብናነሳ የማትናገሩት ጉዳይ የላችሁ ማለት ገብቷል። ቴምሩ ወይ ሾርባው የሚያመጣው ነውና ከዛ ብዙ የላቀ ጣፋጭ ቴምር ራሱ ታምራዊ ፍሬው ታውቃለህ ለትውልድ ብለው የሚተክሉት ነው። ባለፈው ስልጣን ላይ ተነስተው ሰምተሃል እና ዛሬ ትተክላለህ እንዴ ምናምን ለማን ብለህ የምትተክለው እየሞት ካር እንዴ ምናምን ሲለው ለልጄ ነው የምተክለውና ልክ እንዳተካከሉ አይመስልህም? ትንሽ ትዕግስት ይፈልጋል አይደል? ብዙ ልፋት ይፈልጋል፣ ግን ጣፋጭ ነው ደግሞ